የኔ ባይነ ደረቅ መልሶ ልባ ወልቅ አለች ቴትዬ። ወድ አይደለም ለኬ ቲና ካሊብን እንዴት እንደዚህ ታደርገኛለህ? ከሌላ ሴት ጋራ አይቻለሁኝ ብላ እየተጨቃጨቀችው ነው። ለራሷ ከዳኒ ጋራ ያላትን የፍቅር ጊዜና እንደዚሁም ደግሞ ከሌሎች ወገንዶች ጋር የምትማግጠውን ትታ እንዴ በዜሮ ነው የማስወጣህ፣ በትዳርህ ላይ ማግጠሃል አላለችም? ጉድ እኮ ነው። ሆሆይ ዳኒ ከኤደን ጋር ለመሆን እየፈለገ ግን ደግሞ የአባባን ብር ይፈልጋል። እስከ መቼ ድረስ ራስ ወዳድነትህ? አረ ዳኒ ተው በቃ በቃ። ካሊብና ኤደን ሊጋቡ ነው። በቃ ደስ የሚል ነው ማለት ነው እንግዲህ ደስ የሚሉ ጥንዶች ተገናኝተዋል። ቲናና ዳኒ ሁለቱም ገንዘብ ወዳዶች ናቸው። ያው ባንድ ሆኑ በቃ። ቲና በገዛ ህይወቷ ላይ እየተጫወተች ነው። እንደዚሁም ደግሞ ትሁት በጣም ደስ የምትል የቤት ሰራተኛ ናት። ከእውነት ጎን ሆና ከነ ካሊብና ከአባባ ጎን ቆማ እየሰራች እያለች ነው። ካሊብ ሁሉንም ነገር ተሸክሞ እየኖረ እንዳለ እንደዚሁም ቲና ደግሞ እየተዋረደች እያቀጣጠለችው ትገኛለች ማለት ነው። ቲና ረጋበይ ዳኒ ሁልጊዜ ረጋበይ ይላል። ወይ አይነግራት ወይ ደግሞ ዝም አይል። አባባ በማይታሰር ነገር አስረውት ማለት ነው። ኤደንዬ የኔ ወዳ አሳዘነችኝ ማለት ነው። በቃ ኤዱና ካሊብ ባንዴ ሆኑ። ዳኒና ቲና ደግሞ እንደዛው እንደተጨመላለቁ ባንዴ ይጨመላለቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሩቅ ተስፋ ዩቲዩብ ቻናል ተከታታዮች እንደናችሁልኝ ቲና ዲራማ ክፍል 30 ይዘን መጥተናል። እንግዲህ ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቲና ምንም የማይመች ነገር እየሰራች ነው። አደገች ወጣ ያለች ዛፍ ምን ትላለች ነው የሚባለውና ብቻ አባባሉን እናንተ ጨረሱትና ቲና በሰው ቤት ማለት ነው በሰው ቤት የራሴ ቤት ነው ብላ እንጢጥ አረች እኮ እንጢጥ ድሮ ስትመጣ ጭምት ነበረች። ውጭ ሀገር ሄዳ ስትመጣ ጭምልቅልቅ አለች ብለዋል። ጭምልቅልቅ አለችብን እኮ አባባ ቤቱን ሰጥቼሻለሁኝ ስላሏት ብቻ እመነቀቀራት እንደው እንዴ በቃ ወየው እንደዚህ ከሆነ በቃ ገንዘብ ባይኖር ይሻላል። እንደው የሷ እኮ ቢሆን ኑሮ ጦሮ ምን ይበቃት ይሆን? እንደው የሷ ለመሆኑን ስታቅ ማለት ነው። ቲና ምን አባቷ ነው የሚገባው? የት ነው የምትገባው? ዳኒ ማለት ነው። ይሄ አለቅላቂ አልጫ፣ ይሄ አልጫ ማለት ነው። ዳኒ ምን አባቱ ነው የሚያበጭብጨው? አንድ ጊዜ ከኤደን ጋራ ነው የሚሆነው፣ አንድ ጊዜ ከቲና ጋራ ነው። እኔ የምለው የዳኒ አላማ ምንድን ነው? እስኪ ንገሩኝ። የዳኒ አላማ ኧረ ተው ዳኒ ወንድ ይሁን ሆቸው ጉዲ ወንድ እንዴ ዳኒ ወንድ ይሁን እባክህ። አንድ ጊዜ ቲና ጋራ አንድ ጊዜ ኤደን ጋራ እያልክ ለምንድን ነው? ኤዱ የኔ ውድ ማለት ነው። በቃ ከካሊብ ጋራ ሆኝ ከካሊብ ጋራ ብትሆን ደስ የሚል ነገር ነው ማለት ነው። ከካሊብ ጋራ ስትሆኝ ያምርባችኋል። ሁለታችሁም ረጋ ያላችሁ ጭምት ናችሁ። ኤዱዬ ቢጨንቃት አባባ ዘንደህና አባባ በቃ ካሁን በኋላ ዳኒን ብሩን አልሰጥም በሉትና ወደ ትዳራችን ተሰብስበን እንቀመጥ እያለቻቸው ነበረ። እንዴ ላንቺም ነግሮሻል እንዴ ያላት? አሁን ሁሉንም ነገር ነግሮኛል። ስለ እህቱ ስለ ቴናን ቤቱን እንደሰጣችኋት እንደዚሁም ደግሞ ለሱም 4 ሚሊዮን ብር እንደምትሰጡት ነግሮኛል እያለች ነበረ። እንደው የኔ ልጅ ግራጋ ተጋብቻለሁኝ አባባ ምን ይሉኛል ስለ የኔ ልጅ በራስሽ ወስኚ። በእናንተ መካከል ገብቼ እንደዚህ አደረገ እንደዚህ ሆነ እንዲባል አልፈልግም። ሁሉንም ነገር ለምን ብለሽ ጠይቂ። ስትገናኙ ለምን ብለሽ እንደተገናኘሽ አሁንም ደግሞ ማወቅ ያለብሽን ነገር ለምን ብለሽ እወቂ። ሁሉንም ነገር የሚልሽን ልብሽን የሚልሽን ነገር አድርጊ። ዝም አትበይ። ለምን ብለሽ ስትጠይቂ መልስ ታገኛለሽ። ዝም ካልሽ ግን ዝም ብለሽ ትቀሪያለሽ ብሏታል። ኤደንም እሺ አባባ እጠይቃለሁኝ፣ ግን በቃ ህይወቴ እያስጠላኝ ነው። የትዳር አላማው የለውም ነገ ዛሬ እያለ ይኸው ስንት አመት ሙሉ እድሜን እያቃጠለብኝ ነው ስትላቸው፣ ልጄ እኔ ምንም ልነግርሽ አልችልም፣ ግን ስለሱም መጥፎ ነገር ልነግርሽ አልችልም እያለ አሏት። አባባ እኔ ከእናንተ ጋር ልቀያየም አልፈልግም ኤዱዬ ማለት ነው። የኔ ምስኪን ከእናንተ ጋራ ልቀያየም አልፈልግም። በዳኒ ምክንያትም ቢሆን እናንተን ያወኳችሁ፣ እሱ ጋር ግን የሆነ ነገር ችግር ቢፈጠር ከእናንተ ጋራ መለያየት አልፈልግም። እናንተ ቤተሰቦቼ ናችሁ ስትላቸው፣ እንዴ ምን አገናኘው? እሱ ቢያስተዋውቀንም እኮ ልጅ ቲና
አንቺ ልጄ ነሽ። እሱ ብቻ አይደለም የሚያገናኘን፣ እሱ ብቻ አይደለም የሚያገናኘን። እሱ ጋራ ብትለያይ አንቺ የኔ ልጅ ነሽ፣ መቼም አልተውሽም፣ መቼም አልረሳሽም አሏት። ቴናዬም ደስ ብሏት እሺ አባባ እንደዚያ ከሆነ የምትሉኝን አደርጋለሁኝ አለቻቸው። ቲና እና አባባ ቤት ስትሄድ ትሁት ቡና ላፍላልሽ አለቻት። ቡና ፈላችና ቲናዬ ልድገምሽ ስትላት አይ አልፈልግም ስትላት እንግዲህ በቃ እንደዚያ ከሆነ የመጣሽበትን አውሪ ስሏት አባባ እኔ ልግባላችሁ ስትል አይ ችግር የለውም ስለ ትዳሬ ነው የማወራው፣ ስለ ህይወቴ ነው የማወራው፣ ቁጭ በይ ችግር የለውም ማለቻት። ትሁት ደህና ሰራተኛ ናት፣ ረገት ያለች። እንደዚሁም ደግሞ አባባን ሲታመሙ አስታማ ከዳኒ ጎን ሆና ከካሌብ ጎን ሆና የምትኖር። ዳኒ ሁሉንም ነገር ለትሁት እየሄደ ይነግራታል። እሷ ትነግራቸዋለች ትነግራቸው ነው ማለት አስቦ ነው። ዳኒና ትሁት ምን አይነት ግንኙነት አላቸው? ትልቁንም ትንሹንም እየሄደ ለትሁት ይነግራታል። ለቲና ግን እንዳትናገር ስላሉት አባባ እስካሁን ድረስ ዝም ብሎ ተቀምጧል። እንደዚሁም ዳኒ የእነ አባባን ቤት ከፍቶ ሊገባ ሲል ስለደረሱበት ምን እያደረክ ነው ልጄ? ቁልፍ እኔ ጋር ነው ሲሉት አባባ አሁን እንደዛ ስትሉ ሰምቼ ነበረ፣ በቶ በቲና ስም አይደለም ስትሉ ሰምቼ እሱን ለማየት ለማረጋገጥ ነው። እውነትም እንዲያባየ ሲለው አሁን እውነት ነው እንደዚያ ለምን አደረከ ሲለው ያደረኩበት የራሴ ምክንያት አለኝ ላስተምራት ፈልጌ ነው ሲላቸው ለምንድን አባቴ እንደዚህ አደረክ ሲለው እንግዲህ ዳኒ ዝም ብለህ ተቀመጥ፣ አንድ ነገር ምነግርህ ነገር ቢኖር አፈን ዝም ካልክ ላንተ ብርህን እሰጥሃለሁኝ፣ ለቲና ግን ሂደህ የምትነግራት ከሆነ ብርህን አልሰጥህም፣ ካልነገርኳትስ ሲለው አልነገርም አልሰጥሃለሁኝ ሲለው ለምንድን ነው እንደዚህ የምታደርገው ሲለው አይ እንግዲህ ነግሬሃለሁኝ ብነግራትስ ግን ሲለው ችግር የለውም ብትነግራት እኔ ምንም የሚፈጠርብኝ ነገር የለውም፣ ግን ደግሞ አንተ 4,000 ብር ይቀርብሃል ስለተባለ ዳኒ ራስ ወዳድ ስለሆነ ለብሩ ሲል ቲናን እወድሻለሁኝ እያለ በትዳሯ ላይ ያማግጣትን እንኳን ይሄው ዝም ብሎ እየተጫወተባት ነው። በጎን ደግሞ ኤድዮን እወዳታለሁኝ እያለ ቲናን ወደ አንድ ቦታ ይዞ ይሄዳል። ኤደንን ወደ አንድ ቦታ ይሸሽጋል። እንዳየነው እንግዲህ ዳኒ ኤዱዬ እና አባባ ቤት ሄዳለሁኝ ብላ ስትለው አትሄጂም ቢላትም እንኳን አይ ናፍቀውኛል፣ ለምንድነው አትሄጂም የምትለኝ ምንድነው ምክንያት ብላ ስትለው እኔ ምንም ምክንያት የለኝም በቃ ሂጂናቸው ሲላት በጎን ቲና እንደውሎ ነይ ምሳ ልጋብዝሽ ብሎ አይ ማታ እራት እንብላ እያለችው አይ አይሆንም አሁን ነው ምሳ መብላት ያለብን፣ እሺ እንደዛ ከሆነ እኔ ምሳ ጋብዝሻለሁ አንቺ ደግሞ እራት ትጋብዥናለሽ ይላታል። እንደዚሁም ዳኒ እሷን ወደ ቤት ከሸኘ በኋላ እየሸኘ ቲናዬና ካሌብ ባንድ ሆነው ዳኒና ቲና ባንድ ሆነው እንደዚሁም ካሌቤና ኤዶዬ ባንድ ሆነው እየሸኛት እያለ በቃ ዳኒ በጣም ይናደዳል ማለት ነው። የሰው ትዳር ሲያማግጥ ምንም ያልመሰለውን ዛሬ ገና ኤዶን ከካሌብ ጋር አየኋተኝ ብሎ በቅናት ተንጨረጨረ። እንደዚሁም ደግሞ ቲና ከሌላ ሴት ጋር አየሁትኝ ብላ በደንብ ነው የተቃጠለችው። ሲናደዱ ለሁሉም ለምንድን ነው የተናደዳችሁት እየተባባሉ ነበር። ተናደድሽ እንዴ? ቀናሽ እንዴ? አንቺ እየቀናሽ ነው እንዴ ሲላት አይ እኔማ ለምንድን ነው የምቀናው? አንተ ለራስን ለምንድን ነው የተናደድከው ሲላት እኔማ ባንቺ ነው፣ አንቺ ስትናደጅ አይቼ ነው ባንቺ ነው የተናደድኩት ብሎ ዳኒ ሽምጥጥ አድርጎ ቲናን ከዳት ማለት ነው። ግን ዳኒ የተናደደው በቲና ሳይሆን ኤደንን ከካሌብ ጋር ስላያት ነው። እንደዚሁም ቲና አለቀውም ብላ በድ እያለች ቤት ሄዳ ስትጠይቀው ስትጠብቅ ካሌብና ዳኒ በጎን ይገናኛሉ። ዳኒ ለምንድን ነው እንደዚህ የምታደርገው? ለምንድን ነው በፍቅረኛ የምትመጣብኝ ሲለው ዳኒ ካሌብ ምርጥ መልስ ነው የሰጠው ማለት ነው። እንዴት ነው እንደዚህ የዘቀጣ አስተሳሰብ የምታስበው? አንተ ታማግጣለህ ማለት ነው፣ የሌላ ሰው ሚስት ታማግጣለህ ማለት ነው ሲለው ምን ማለት ነው እያለው ነበር። እና ዳኒ እንደማያውቅ ሰው እና እኔ እንዴት ነው ማማግጣት? እኛ ቤት መጣች፣ ልታየን መጣች፣ እየሸኘኋት አየህን፣ አበቃ ከዛ ውጭ ምንም ነገር የለንም ይለዋል። እንግዲህ ካሌብ እውነቱን ነው። አሁን ምንም ነገር የላቸውም። ወደፊት ግን ያው ባንድ ይሆናሉ፣ ይጣመራሉ፣ ደስ የሚሉ ጥንዶች ይወጣቸዋል ማለት ነው። ያው የማይቀር ነገር ነው። ዳኒና ቲና ባንድ ሆኑ ይላቀቁ። ኤደንን ይልቀቃት። ካሌብና ኤዶም እንደዚሁም አባባ ትሁት ባንድ ሆነው ደስ የሚል መጨረሻ እንደሚሆን የኔ ምርጫዬ ፍላጎቴ እንደዛ ቢሆን ነው። ቲናና ዳኒ ደግሞ ማለት ነው እነዚህ አለቅላቂዎች ይሄ ሰው ህይወት እየረበሹ ነው። አባባን ከዛ ሁሉ መከራ በኋላ ዛሬ እንደዚህ ሆነው ስላየናቸው ደስ ቢለንም እንኳን ብዙ መስዋዕትነት አስከፍላቸዋለች እና ቲና ተብያዋ ነቀርሳ መጨረሻዋ አያምርም።
ያው እንግዲህ የእጇን ታገኛለች ማለት ነው። አባባ ምርጥ ሴራ ጠንስሰውላታል። አባባ ካሊብ እንደዚህ አይደለህም እንደ አባቴ እንደዚህ ትሆናለህ ብዬ አላቅም ነበረ ስለው አንተ እንደዚህ አልሆንክ አንተ አካል ጉዳተኛ ሆነህ በአረብያ ላይ ሆነህ ብዙ ነገር አልተሰቃየህ ስለው እንደ አባቴ ለምንድን ነው እንደዚህ የምትለው? ግን በፍጹም እንደዚህ አይነት ነገር ታስባለህ ብዬ አላቅም ነበር፣ እንደዚህ ትበቀላለህ ብዬ አስቤ አላቅም ነበረ ሲለው ካሊቦ አንተ እኔ የደረሰብኝ ስላልደረሰብህ ነው ዝም ብለህ ተቀመጥ እኔ ሁሉንም ነገር አደርጋለሁኝ ብሎ አባባ በዝምታ ማለት ነው በዝምታ ዝም እንዳሉ በቃ ብዙ ነገር እየሰሩ ነው። ቲና ይሄንን ጉዷን አታውቅም። ከቤት አባረራቸዋለሁኝ እያለች ዘራፍ እያለች ነው። ውጡ ብላቸዋለች። እንግዲህ ማን እንደሚወጣ ማን እንደሚኖር ማለት ነው ወደፊት ነው የሚታየው። አባባ ቲናን ከቤት ካባረሯት ቲና የት ትሄድ ይሆን? ዳኒስ ይሄ ነገሩ ኤደን ካወቀችበት ከቲና ጋር እንደሆኑ ካወቀችበት ምን ይሆን ይሆን? ካሊቦ ዳኒን እና ቲናን ባካችሁ ህይወቴን አትበጥብጡኝ፣ ተውኝ፣ ልቀቁኝ፣ አለበለዛ እኔ የማደርገውን አውቃለሁኝ፣ ከህይወቴ ውጡልኝ ሁለታችሁም። ሁሉንም ነገር የማትሰሩትን ማላቅ መስሏችሁ ነው እንዴ? ሁሉንም ነገር አውቃለሁኝ ብሎ አስደነገጣቸው ማለት ነው። ካሊቦ ምንድን ነው የምታውቀው ብሎ ሲለው ሁሉንም ነገር እና ካወክ ለምን እስከ ዛሬ አልነገርከንም ሲለው ካሊብ አይ ቀስ ብሎ ይደርሳል ብዬ ነው፣ ሁሉንም ነገር የፍርድ ቤት ቀጠሮ እነግራቸዋለሁኝ ተባብለዋል። እንግዲህ ቲናና ካሊቦ ሊፋቱ ነው። በቃ መልካም ፍች ይሁንላችሁ ያልኩኝ እዚሁ ላይ እንዳለን ላይክ ቪዲዮን ሼር እያደረጋችሁ አበረታቱኝ ማለት ነው። በስተ መጨረሻ የአማረ ህይወት ካሊብ እንደሚኖር እርግጠኛ ነኝ። ፍርድ ቤት ላይ እንግዲህ ቲና ምን እንደምታል እናያለን። ከርታኛል ብዬ ላለሁኝ አለበለዚያ ፍርድ ቤት እንዳልገትርክ ከፈለክ ባንክ ቤት ያለውን ንብረትን ግማሹን አካፍለኝ እያለችው ነበረ። ደግሞ እኮ ቤቱን ወስዳ ግማሽ ንብረት አካፍለኝ ትላለች እንዴ? ግማሽ ብርህን አካፍለኝ ሲላት ለምንድን ነው የማካፍልሽ ሲላት ባለ ትዳር ነው ባለ ነህ እኮ እስር ቤት ፍርድ ቤት እጄ እንዳልገትርክ ከፈለክ ግማሹን ወደ አካውንት ያዘዋውር ስትለው እንግዲህ እንደዚያማ ከሆነ አንቺም እኮ ቤቱ ባለኩል ነኝ ቤቱ ባለኩል ነኝ ቤቱን አካፍልኛ ሲላት አእምሮ ይቀራል ስትለው ማለት እያለ እያሾፈባት ነበረ። ቲና ጋል ጋል እያለች ነው። ለምንድን ነው እንደዚህ የምትሆኘው እያለ ዳኒ የሚጨቀጭቃታል። እሷም አልገባትም። አስቢ እነሱ ለምንድን ነው እንደዚህ ዝም ያሉት ሲላት ቲና እነሱማ በቃ ተስፋ ስላልቆረጡ ነው ምንም ማድረግ ስለማይችሉ ነው እያለች እየተንጠራራች ነው። 10 ጊዜ ፎቅ ፎቅ እያየች እየተረገጠች ነው ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ ቲና ድራማ ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቀጣይ ክፍል በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ እንዳትረሱኝ። ቸር ሰንብቱልኝ። ቸር እንሰንብት። ባይ ባይ። ወጣንላችሁ።